ነፍሰ ጡር ሴቶች በፍጹም እኔ እንዳትጠቀሙኝ። እኔ ጤና አዳም ነኝ። ጤና አዳም የማህፀን መኮማተርና የፅንስ መውለድ ሊያስከትል ይችላል። ለነፍሰ ጡር ሴቶች ይራርጉላቸው። ጤና አዳም በኢትዮጵያ ቤቶች ውስጥ የማይጠፋ ለሽታውም ሆነ ለጤና ጥቅሙ የምንወደው ተክል ነው። ነገር ግን ነፍሰ ጡር ከሆኑ ይህ ተክል ለልጁ እድገት እንቅፋት ሊሆን እንደሚችል ያውቃሉ? ብዙ እናቶች በቡና ውስጥም ሆነ ለሆድ ቁርጠት የሚወስዱት ጤና አዳም በውስጡ የያዘው ንጥረ ነገር የፅንስ መጨንገፍን ሊያስከትል ይችላል ቢባልስ? ዛሬ ሳይንሳዊ ማስረጃዎችን መሰረት አድርገን ጤና አዳም በእርግዝና ወቅት ያለውን እውነተኛ አደጋና እናንተ ልታውቋቸው የሚገቡ ጥንቃቄዎችን በዝርዝር እንነጋገራለን። ወደ ዝርዝር መረጃው ከመግባቴ በፊት ይህ የእርግዝና መረጃ ቻናል ፕሬግናንሲ ቲፕስ ኢትዮጵያ ነው። እናንተ ጤናማ እርግዝና እንዲኖራችሁ ሳይንሳዊና ወቅታዊ መረጃዎችን አቀርብላችኋለሁ። ለዚህ ጠቃሚ መረጃ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ መረጃ ለሌሎች እናቶች እንዲደርስ ቪዲዮን ላይክ ማድረግ እንዳትረሱ። ጤና አዳም በሀገራችን ለብዙ ነገሮች መፍትሄ ተደርጎ ይወሰዳል። ለቡና ማጣፈጫነት፣ ለሆድ ህመም፣ ለትኩሳትና ለተለያዩ ቁርጠቶች እንጠቀምበታለን። በውስጡም እንደ ሩቲን ያሉ ጠቃሚ ኬሚካሎች ቢኖሩትም እነዚህ ኬሚካሎች ለነፍሰ ጡር ሴቶች ግን ሌላ ትርጉም አላቸው። ሳይንሱ ምን ይላል? እስቲ እንመልከተው። ጤና አዳም በውስጡ አልካሎይድስና ኢሴንሻል ኦይልስን ይይዛል። እነዚህ ንጥረ ነገሮች በተለይ በማህፀን ላይ ከፍተኛ ተጽዕኖ አላቸው። የመጀመሪያው የማህፀን መኮማተር ወይም ዩትራይን ኮንትራክሽን የምንለውን ማምጣቱ ነው። ጤና አዳም ማህፀን እንዲኮማተር የማነቃቃት ባህሪ አለው። ይህ ደግሞ ገና በማለዳ ወራት ላይ የፅንስ መጨንገፍን ወይም ሚስከሬጅን ሊያስከትል ይችላል። ሁለተኛው መርዛማነት ነው። በከፍተኛ መጠን ከተወሰደ ለጉበት እና ለኩላሊት አደገኛ ሊሆን ይችላል። ነፍሰ ጡር ሴት ደግሞ የአካል ክፍሎቿን ለሁለት ሰው ስለሚሰሩ ለእንዲህ አይነት ኬሚካሎች በጣም ተጋላጭ ናት። ሌላኛው የፅንስ እድገት ላይ ያለው ተጽዕኖ ነው። ጤና አዳም በውስጡ የያዘው ንጥረ ነገር ወደ ፅንሱ በመድረስ እድገቱን ሊያስተጓጉል ይችላሉ። ብዙ እናቶች እኔ የምጠቀመው ለቡና ማጣፈጫነት አንዲት ቅጠል ብቻ ነው ይላሉ። እውነታው ግን እዚህ ጋር ነው። በእርግዝና ወቅት የሰውነት መከላከያና ሆርሞኖች ስለሚቀየሩ ለተራው ሰው አነስተኛ የሚባለው መጠን ለእናትና ለፅንሱ አደገኛ ሊሆን ይችላል። ሳይንሱ ይህን ያህል መጠን ይቻላል የሚል ደህንነቱ የተጠበቀ ገደብ እስካሁን አላስቀመጠም። ስለዚህም ከመጸጸት መጠንቀቅ ይሻላል በሚለው መርህ ሙሉ በሙሉ መተው የተመረጠ ነው። ታዲያ ለሆድ ቁርጠት ወይም ለቡና ማጣፈጫ ምን እንጠቀም? ለሆድ ቁርጠት ዝንጅብል ወይም ቃና ያለው ሻይ መጠቀም የተሻለ ነው። ለቡና ማጣፈጫነት እንደ ናና ያሉ ደህንነታቸው የተረጋገጡ ቅጠሎችን መጠቀም ትችላላችሁ። ዋናው ነገር ግን ማንኛውም ባህላዊ መድኃኒቶችን ከመውሰዳችሁ በፊት የጤና ባለሙያን ማማከሩ ነው። ለማጠቃለያ ያህል ጤና አዳም ለተራ ሰው መድኃኒት ቢሆንም ለነፍሰ ጡር እናት ግን የፅንስ ስጋት ሊሆን ይችላል። የልጆን ጤና በእርሶ እጅ ነው። ስለዚህ ቢያንስ ለእነዚህ 9 ወራት ከጤና አዳም መራቅ ተመራጭነት አለው። እኔን መቼም አይታችሁኝ ታውቃላችሁ። ጤና አዳም ነኝ፣ የባህላችን አካል ነኝ። በተፈጥሮም በመጣም ነገር ግን ተፈጥሯዊ ማለት ሁል ጊዜ ደህንነት አለው ማለት አይደለም። ለሁሉም ሰው ጥሩ ላልሆነ እችላለሁ። ጤና አዳም ጠንካራ ተክል ነው። ከመጠን በላይ መጠቀም ሰውነትን ሊያበሳጭ ይችላል። ይህንን ማወቅ በተለይ በጣም አስፈላጊ ነው። ጤና አዳም በእርግዝና ወቅት አይመከርም፣ ማህፀንን ሊያበሳጭ ስለሚችል። በባህላዊ መልኩ ይህ ተክል በእውቀትና በከፍተኛ ጥንቃቄ ጥቅም ላይ ይውል ነበር። ዛሬ መረጃ በፍጥነት ይሰራጫል ያለ መመሪያ። በዛ ምክንያት ጠንካራ ተክሎች አላግባብ ጥቅም ላይ ይውላሉ። ጤና አዳም ጠንካራ ተክል ነው። እሱን ጥንካሬ አግባቡ መጠቀም አለብን። በግድ የለሽ መጠቀም የለብንም። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ አጋሩት። በሌላ ቪዲዮ እስከምንገናኝ ጤና ይቆዩልኝ።